ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ከአንድ ወር በኋላ የሚያካሂደውን ሰላማዊ ሰልፍ ለምርጫ ቦርድ ማሳወቁን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሚያዝያ 30 ቀን 2018 ዓ.ም ለምርጫ ጥቂት ቀናት በሚቀሩበት ወቅት በአዲስ አበባ፣ መቀለ፣ አምቦ፣ ባህር ዳርና የተለያዩ ከተሞች ሰላማዊ ሰልፍ ለማድረግ ጥሪ አቅርቧል። ኢህአፓ ከሰላማዊ ሰልፍ ጥሪው ጎን ለጎን በምርጫ ሂደቱ ላይ ለተወዳዳሪዎች ምቹ ያልሆነ ምህዳር መኖሩን የገለጸ ሲሆን አሁን ባለው ሂደት ዲሞክራሲያዊ ምርጫ አይካሄድም ሲል አስታውቋል። የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ከሪፖርተር ጋር ቆይታ ያደረጉ ሲሆን ሰላማዊ ሰልፉን ለምርጫ ቦርድ አሳውቀናል ብለዋል። ሰላማዊ ሰልፉ ከተከለከለ መንግስት አፋኝ ነው የምንለውን የሚያረጋግጥበት ነው ያሉት ሚስጥረ ስላሴ ኢህአፓ እስካሁን ራሱን ከምርጫው አላገለለም በማለት ተናግረዋል። ኢህአፓ ከምርጫ ውጪ ስላሉ አማራጮች የሚወስነው በምርጫው እንደማይሳተፍ ሲወስን መሆኑንና ፓርቲው ግን በአማራጭ ደረጃ የሽግግር መንግስት ምስረታ ጉዳይን በሰነድ ጭምር አዘጋጅቶ የሚገኝ ፓርቲ ነው ብለዋል። የሚያዝያ 30 ሰላማዊ ሰልፍ ጥሪው ይሳካል ወይ? ኢህአፓ ከምርጫው ስለመውጣትና ስለመቆየት መቼ ይወስናል? ከምርጫ ውጪ አሁን መተግበር የሚችለው መፍትሄስ የሚለውን በተመለከተ የኢህአፓን አቋም ዋና ጸሐፊዋ እንደሚከተለው አብራርተዋል። ከምርጫ ጋር በተያያዘ ታስታውስ እንደሆነ ወደዚህ የምርጫ ሂደት ውስጥም ስንገባ በምርጫ ውስጥ ከመጨረሻው መቀጠል አለመቀጠላችንን የሚወስኑ ቅድመ ሁኔታዎችን አስቀምጠናል። እነዛ ቅድመ ሁኔታዎች ከአጠቃላይ ከምርጫ ምህዳር ጋር ብቻ በተያያዘ ሳይሆን የኢትዮጵያን የፖለቲካ ምህዳር እንዲሁም ደግሞ የሰብአዊ መብትና የዲሞክራሲ መብት አያያዝ ሁኔታዎችን ጭምር የሚገመግሙ ቅድመ ሁኔታዎች ናቸው። እነዛን ለማስታወስ ያህል የፖለቲካ እስረኞች ያለምንም ቅድመ ሁኔታ መፈታት፣ ጦርነቶች ደግሞ ሁሉን አቀፍ በሆነ ሀቀኛ ድርድር መቋጨት፣ የንጹሃን ማንነት ተኮር ግድያዎች ማብቃት፣ የሚዲያዎች ገለልተኝነት፣ አጠቃላይ ዲሞክራሲ ተቋማትም ገለልተኝነት ጭምር፣ እንደዚሁ ደግሞ የዓለም አቀፍ ታዛቢዎች ወደዚህ ምርጫውን ለመታዘብ መምጣት እና የመሳሰሉ ቅድመ ሁኔታዎችን አስቀምጠን ነበረ። ስለዚህ አሁንም ቢሆን የምርጫ ሂደታችን የመቀጠል አለመቀጠል ሁኔታውን እኛ እንደዚህ እንቀጥላለን አንቀጥልን በሚል ሳይሆን የእነዚህ ቅድመ ሁኔታዎች የመሟላትና ያለመሟላትን ሁኔታ ገምግሞ ማዕከላዊ ኮሚቴያችን የሚወስነው ጉዳይ ነው። እነዚህ ሁኔታዎች ባልተሟሉበት ሁኔታ በመግለጫችን ላይም እንደገለጽ ነው አስቻይ ሁኔታዎች ወይም የጠቀስናቸው ቅድመ ሁኔታዎች ጭምር ያልተሟሉለት ምርጫ አምባገነንነት እንጂ ዲሞክራሲን አያዋልድም የሚል ጽኑ እምነት አለን። ዲሞክራሲን በማያዋልድ ምርጫ ውስጥ ደግሞ መቀጠል እንዲሁም ደግሞ እሱንም እንደ ሀገርም ደግሞ እሱን ምርጫም አሁን እንደሆነ እንዳለው አይነት ምርጫን ማካሄድ ከአጃቢነት የዘለለ ተራ ትርጉም የለውም። እንደዚህ አይነት ምርጫዎች መካሄዳቸውም ደግሞ አሁን ላይ ያለው የኢትዮጵያ መከራ የህዝብ እያለፈበት ያለው መከራ እንዲቀጥል አሁን ላይ ስልጣን ላይ ላለው ስርዓት ግሪን ላይት እንደመስጠት ይቆጠራል የሚል ጽኑ እምነት አለን። በዛ ውስጥ የመሳተፍ ፍላጎት የለንም። ስለዚህ እንዳልኩ አስቻይ ሁኔታዎች ያልተሟሉለት ምርጫ አምባገነንነትን ነው እንጂ ዲሞክራሲን አያዋልድም እያልን አስቻይ ሁኔታዎች ባልተሟሉበት ምርጫ ላይ ተሳትፈን ደግሞ አምባገነንነትን በማዋለድ ሂደት ውስጥ አስተዋጽኦ ማበርከት በፍጹም አንፈልግም። አሁን ባለው ሁኔታ ምርጫ ውስጥ የመቀጠል ሁኔታችንን እንዳልኩ የሚወስነው የቅድመ ሁኔታዎች የመሟላትና ያለመሟላት ሂደት ነው። እንግዲህ ይቅርታ ላቋርጥሽ፣ በአንድ ወር ውስጥ እነዚህ ሁኔታዎች ይሳካሉ ባጭሩ? እኮ እሱን አሁን በዚህ ወር ውስጥ እንወስናለን በእንደዚህ ጊዜ እንወስናለን ልልህ አልችልም። ልትገምታቸው ከምትችላቸው ምክንያቶች ከድርጅት ደህንነትም አንጻር ማለት ነው። በዚህ ቀን እንወስናለን በዚህ ቀን ነው እንትን የምንለው ልልህ አልችልም እሱን በተመለከተ። ነገር ግን እንዳልኩ ቅድመ ሁኔታዎቹ የመሟላትና ያለመሟላታቸው ሂደት ኢህአፓ በምርጫ ውስጥ እስከ መጨረሻው የመቀጠል ያለመቀጠል ሁኔታ የሚያመላክቱና የሚያሳዩ ነገሮች ናቸው። የሰላማዊ ትግል በሮች እየተዘጉ በመጡ ቁጥር የትጥቅ ትግል በሮች ይከፈታሉ። ይሄ ካልኩሌሽን የሚያስፈልገው ነገር አይደለም። ስለዚህ በተደጋጋሚ ገልጸናል። ኮዛቸውን አክሴፕት እናደርጋለን። ኮዛቸውን የምናጣጥለው የምናቃለው ኮዝ አይደለም። ይሄ ሁሉ እናደርጋለን የሚል ህዝብ ነው ያለው። ስለዚህ ያንን አቃለን የምናየው ነገር አይደለም። ኮዙም ልክ ነው የምንለው ነገር አይደለም። እኛ በሰላማዊ መንገድ እየታገልን ነው፣ እነሱ በትጥቅ ትግል ላይ ነው የሚገኙት። ያ ዲፍረንስ ነው። እንዳልኩ ከመጨረሻው በሰላማዊ ትግል የምናምን ሰዎች ነን። ለዛም ላይ ፖለቲካ ፓርቲ ውስጥ ያለ ነው። ፓርቲያችንም በህጋዊነት ተመዝግቦ የተንቀሳቀሰ ያለው በሰላማዊ ትግል ስለሚያምን ነው። ግን
ይህ ማለት ኮዙን እናቃልለዋለን ኮዛቸውን እንተዋለን ማለት አይደለም። እንዳልኩ ሁላችንም የምንነጋገረው በኢትዮጵያዊነት ማዕቀፍ ስር እንደ አንድ ሀገር ዜጋ የሀገር ጉዳይ የዜጋ ጉዳይ የወገን ጉዳይ ያገባናል እንደሚል ሰው እስከሆነ ድረስ የምናነሳቸው ጥያቄዎች ወይ በትክክል ላይ ወገኖች ያነሳቸዋል ወይም ደግሞ ቅድም እንዳልኩ አገዛዙ ወይም ስርዓቱ አሰድዷቸው በውጭ ሀገር ላይ የሀገራቸውን ሁኔታ እየተከታተሉ ያሉ ኃይሎችና ግለሰቦች ያነሳቸዋል በሚል ጥያቄዎቻችንን ሳናነሳ መቅረት አንችልም። ማስቀጠል እንደሆነ እናምናለን። ስለዚህ በትክክል ምርጫ እንዲደረግ እንፈልጋለን። ያ ምንም ዳውት የለውም። እንዲደረግ የምንፈልገው ምርጫ ግን ያሁኑ አይነት ምርጫ አይደለም። በትክክል የዜጎች ድምጽ የሚከበርበት ዜጎች ደግሞ በመሳሪያ ታጅበው የሚመርጡበት አይደለም። በሰላም መምረጥ ስለሚፈልጉ ለሀገራቸው ዲሞክራሲያዊ ስርዓት በመገንባት ሂደት ውስጥ አስተዋጽኦ እንዲኖራቸው ስለሚያስፈልግ የሚመርጡበት እና እሱን የሚያምኑበት ምርጫ እንጂ ጸጥታ ችግር አለባቸው በሚሏቸው ፉል ፍሌጅድ ዋር ባለባቸው አካባቢዎች ወታደር ላይ አጅቦ ህዝብን እያስፈራሩ በሚያደርጉት ምርጫ በፍጹም አይደለም። ከዛም ባለፈ አሁን የህዝብ ጥያቄ እኮ አትግደሉኝ ነው አይደል? አይተናል በተደጋጋሚ አትግደሉኝ እየገደላችሁኝ እንዴት ካርድ አውጥቱልኛላችሁ ያለ ባለበት ሁኔታ የመኖር ጥያቄንና የብልጽግናን ለሚቀጥሉት 5 ዓመታት ሌጂቲሜት አድርጎ የማስቀጠል ጥያቄን እኩል ማቅረብ በራሱ አይቻልም። እንግዲህ ብልጽግና ምርጫ አደርጋለሁ ያለ እየተሯሯጠ የሚገኝበት ሰዓት ነው። ከዚህ በፊት የነበሩት ሰላማዊ ሰልፎች እንዲሁ ደግሞ የምታስታውሰው የህዳር 30 2016 ሰላማዊ ሰልፍ አመራሮቻችን ጭምር አዋሽ 40 የታሰሩበት ሰልፍ ነው። እንደምታውቀው የሰላማዊ ሰልፍንም እንደዚሁ ሳያድርገናል። ከዚህም በፊት ህዝባዊ ስብሰባም ፌል ያደረጉትን በእኛ ምክንያት አይደለም ማይን ማድረግ ያለብን ነገር ፌል ያደረጉት መንግስት አፋኝ ስለሆነ መንግስት ተቃዋሚ ፓርቲዎች ተቃዋሚ ስል ጄኒውን የሆነ ተቃዋሚ ፓርቲዎች ከህዝብ ጋር እንዳይገናኙ አፋኝ ስለሆነ አምባገነን ስለሆነ ነው ፌል ያደረጉት እነዚህ ነገሮች። አሁን ላይ ምርጫ አካሄዳለሁ እያለ ሰላማዊ ሰልፍን እንግዲህ ተከለከለ ምርጫው ምን እንደሚሆን የኛም ፖይንት ፕሩቭ ያደረገ ነው። አስቻይ ሁኔታዎች የሉም እያለ ነው አለ እያለ ነው መንግስት አደርጋለሁ እያለ ነው። እንግዲህ ሰላማዊ ሰልፍን ከተከለከለ አስቻይ ሁኔታዎች እንደሌሉ በራሱ ፕሩቭ ያደረገ ነው። እኛ ብዙ ኮንሰርን እንደምንሆንበት ነገር አይደለም። እንዳልኩ ዋናው ነገራችን ከህዝብ ጋር መገናኘት አለብን። ህዝብ በሰላማዊ መንገድ መታገል አለበት በጋራ ቆሞ የሚል ቁርጠኝነት አለን አሁን። ስለዚህ የአመራሮችን እስር ኤክስፔክት እናደርጋለን፣ የአመራሮችን ግድያ ኤክስፔክት እናደርጋለን፣ የአመራሮችን አፈና ኤክስፔክት እናደርጋለን። ነገር ግን ሰልፉ ደግሞ በዛ እንዳይቆም ድርጅታዊ ስራዎችን ደግሞ አሁን ላይ እየሰራ ነው የምንገኘው ያለ ነው። ስለዚህ አሁን ላይ በደንብ ጠንከር ብለን የምንሄድበት ጉዳይ ነው። ፌል እንዲያደርግ ካደረገ ወይም ከከለከለ ግን ኢትሳፕቱ ዘም ያለ ምርጫ ቦርድ አሳውቀናል። ይሄንን ጉዳይ ደብዳቤ አስገብተናል። ደብዳቤ ካስገባን በኋላ ነው ይፋ የሚያደርገው። ህጋዊ አሰራሮችን ተከትለን ነው የምንሄደው። እንዳልኩ በሰላማዊ መንገድ እየተንቀሳቀስን ያለን ፓርቲ ስለሆነ ስለዚህ ያ ህጉን ተከትለን እየሄድን ነው። ከከለከለ ስለ አስቻይ ሁኔታ አለመኖሩ እኛ ከምንናገረው በላይ ራሱ መንግስት እየተናገረ እንደሚሆን ነው። ስለዚህ ሁሉም የፖለቲካ ኃይል ወደ ድርድር መጥቶ የሚነጋገርበትና የጋራ መግባባት ላይ የሚደርስበት ሁኔታ መፍጠር እንደሚያስፈልግ እንረዳለን። የምርጫ ጉዳይ እንደምታውቀው የድምጽ መስጠት ጉዳይ ብቻ አይደለም። አጠቃላይ ካለፈው ምርጫ እስካሁኑ ምርጫ ምንድነው የተካሄደው፣ ምንድነው የፖለቲካ ምህዳሩ ኢሜጅ የሚለውንም እና ነባራዊ ሁኔታውንም የማገናዘብ የሂደት ጉዳይ ስለሆነ አሁን ባለው ሁኔታ ላይ እንደዛ አይደለም። ስለዚህ ምንድነው መፍትሄው ከተባለ ሁሉም አቀፍ ሐቀኛ የሆነ ድርድር ንግግር እንደሚያስፈልግ ነው ኤክስፔክት የምናደርገው እኛም ሰጀስት የምናደርገው። ያ ማለት ወደ ሽግግር መንግስት የሚያመራ ማለት ነው ወይስ ሌላ ፐርስፔክቲቭ አላችሁ እንደ ኢህአፓ? እንዳልኩ ነው የሽግግር መንግስት ኢህአፓ በሰነዱ ጽፎ ያስቀመጠው ጭምር ጉዳይ አሁንም ድረስ በዛው ነው የምታስቡት? ማለት አሁን ያለው ሁኔታ በዛ በሽግግር መንግስት ይፈታል የሚለው አቋም አሁንም እንዳለ ነው? በቅድሚያ ይሄንን ጥያቄ ለመመለስ በምርጫው ላይ ያለንን አቋም ከማዕከላዊ ኮሚቴያችን ጋር ተነጋግረን ግልጽ ማድረግ ይጠበቅብናል።
የስራና ክህሎት ሚኒስቴር ኢትዮጵያውያን ስራ ፈላጊዎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል የመግባቢያ ስምምነት ፊውቸር ፊል ኢንተርናሽናል ከተባለ ድርጅት ጋር ተፈራረመ። የመግባቢያ ስምምነቱ በኢትዮጵያ የካናዳ አምባሳደር በተገኙበት በዛሬው ዕለት የተፈረመ ሲሆን የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል የመግባቢያ ስምምነቱ ወደ ትግበራ ሲገባ ኢትዮጵያ ለመጀመሪያ ጊዜ የሰለጠኑ ዜጎቿን ወደ ካናዳ የስራ ገበያ መላክ እንደምትጀምር ገልጸዋል። ከዚህ ቀደምም ሆነ በአሁኑ ወቅት ሰራተኞችን ወደ ካናዳ ለመላክ ህጋዊ ፍቃድ ያገኘ ምንም አይነት ተቋም እንደሌለ የጠቀሱት ሚኒስትሯ ዜጎችን ወደ ካናዳ እንልካለን በማለት የሚያጭበረብሩ ተቋማትና ግለሰቦች ከድርጊታቸው እንዲቆጠቡ አሳስበዋል። ከፊውቸር ፊል ኢንተርናሽናል ጋር የተፈረመው የመግባቢያ ስምምነት በካናዳ መንግስት እውቅና የተሰጠው ሲሆን ኩባንያው ከሚኒስቴሩ ጋር በመተባበር ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ እንደሚልክ ሚኒስትሯ ተናግረዋል። ይሄኛው ለተማሩት ቅድሚያ ይሰጣል፣ ግን ዋና ዓላማችን ካፓሲቲ ቢልዲንግ ላይ ስለሆነ ኳሊፋይ የሚያደርግ ሰው በሙሉ ተመዝግቦ ላደርግ እችላለሁ የሚል መመዝገብ ይችላል። ካፓሲቲ ቢልዲንግ ላይ ስለምንሰራ ለስልጠና ብቁ ሆኖ ለተገኘ ሰው ድሉ ክፍት ነው። ለሁለተኛው ጥያቄ መቼ ነው የሚጀምረው ላልከው የመጀመሪያውን ድራፍት እንግዲህ ከስራና ክህሎት ጋር እነሱ በተመዘገቡ በእነሱ ውስጥ ባለፉ ሰዎች እንወስዳለን። ከዛ ለዩኒቨርሲቲዎች ኮሌጆች እንከፍታለን። ከዛ በኋላ እያየን በታመኑ የቴሌቪዥን ጣቢያዎች ወይ በራሳችን ዌብሳይት ወይም በስራና ክህሎት ዌብሳይት ላይ ማስታወቂያዎች እናወጣለን። በፌስቡክ በቲክቶክ ምንም አይነት ማስታወቂያዎች እንደማናወጣ ይሄንን ግልጽ ላደርግ እፈልጋለሁ። ስልጠናው እንግዲህ እስካሁን በምናየው በዓለም ላይ ሳይሆን በእኛ በራሳችን ሀገር በካናዳ በምናየው በኮንስትራክሽን ላይ፣ በሄልዝ ኬር፣ በማይኒንግ ቴክኒካል ትሬድ የምንላቸው የእጅ ሙያ እዛ ላይ ነው የሚሆነው። ግን ለዛ ብቻ ሊሚትድ አይደለም። ዲማንዱን እያየን ስልጠናውን እንጨምርበታለን። ስልጠናው ክፍያ የለውም። ኳሊፋይድ ለሆኑ ሰዎች ክፍያ አይኖረውም። ኳሊፋይድ ካልሆኑ ደግሞ ስልጠናው ስለማይገቡ በጣም ልናሳስብ የምንፈልገው ነገር የምናወጣውን ማስታወቂያ በማየት ኳሊፋይድ አልሆንም ብሎ የሚያስብ ሰው ባያመለክት ደስ ይለናል። የፊውቸር ፊል ኢንተርናሽናል ማኔጂንግ ዳይሬክተር አቶ አቢይ ሬመንድ በበኩላቸው ብቁ የሆነ ማንኛውም ዜጋ በተመረጡ ዘርፎች ስልጠና ከወሰደ በኋላ ወደ ካናዳ እንደሚላክ ገልጸዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት እንደሚችሉም ጠቁመዋል። ስልጠናው የሚሰጥባቸው የስራ ዘርፎችና ሰልጣኞች የሚመለመሉበትን ሂደት በተመለከተም ተከታዩም ብለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።